ብዙ ሰዎች ህዝቡን እየሰበሰቡ ይሆንላቸዋል፣ ይሆንልሻል፣ ይሆንልሃል፣ ይሆንልሻል ብለው ይሏቸዋል ብለው ይላሉ። እና ይሆንባቸዋል እንበላቸው አንላቸው። የሆነባቸው መቻንሷቸው እንደገና ወደ እግዚአብሔር ቤት መጥተው ጨምረን ይሆንባቸዋል እንላቸዋለን። በፍጹም አይሆንባቸውም፣ ይሆንላቸዋል። በቃ እሺ፣ ዛሬ ጠዋት ከቤት ስትወጡ በልባችሁ ቢያደርግልኝ ያላችሁት ነገር ይሆንላችኋል። ማታ ካቻቲላ ማታ በኢየሱስ ስም ይሆንላችኋል። በአንድ ደብዳቤ ላይ ማህተም እንደሚመታ ዛሬ ጠዋት በጥያቄያችሁ ላይ ማህተም አርፎበታል። እግዚአብሔር እንደዚህ ብላችኋል፣ ይሆንላችኋል። ከባድ ነው፣ ይሆንላችኋል። የማይቻል ነው፣ ይሆንላችኋል። አነካካሪ ነገር ይሆንላችኋል። እንግዳና ያልተገመተ ነገር ይሆንላችኋል። በሰው አይን ያልታየ፣ በሰው ጆሮ ያልተሰማ፣ በሰው ልብ ያልታሰበ አዲስ ነገር ይሆንላችኋል። የማይቻለው ተችሎ፣ ከባዱ ቀላል ሆኖ፣ የሞተው ተነስቶ፣ የጠፋው እጅ ገብቶ፣ የተበላሸው ተስተካክሎ ይሄ ዓመት ነገር የሚቀናበት ዓመት ይሆናል። ኢየሱስ ስሙ ቅዱስ፣ እሱ ንጉሥ። የትምህርታችን ሐሳቡ ይሆንላችኋል። ይህ የዛሬው ትምህርታችን 16 ነጥብ አለው። የመጀመሪያው ነጥብ ይሆንላችኋል። ሁለተኛው ነጥብ ይሆንላችኋል። ሶስተኛውም ነጥብ ይሆንላችኋል። አራተኛውም ይሆንላችኋል። እስከ መጨረሻ ይሆንላችኋል። ጌታ ምስክር አይሆንባችሁም፣ ይሆንላችኋል። ክፉ አይሆንባችሁም፣ መልካም ይሆንላችኋል። ክፉ አይሆንባችሁም፣ መልካም ይሆንላችኋል። ሞት አይሆንባችሁም፣ ሕይወት ይሆንላችኋል። መጥፋት አይሆንባችሁም፣ መብዛት ይሆንላችኋል። መዋረድ አይሆንባችሁም፣ መክበር ይሆንላችኋል። መውረድ አይሆንባችሁም፣ መውጣት ይሆንላችኋል። ለምን መሰላችሁ? በጣም ብዙ ይሆንባችኋል የሚሏችሁ ስላሉ እኛ እነሱ ላይ ተጨመረ እንደገና ይሆንባችኋል ምንልበት ምን ምክንያት የለም። ብዙዎች አሉ እንድትዋረዱ፣ አንገት እንድትደፉ፣ እንድትከስሩ፣ እንድትጠፉ ብዙ መጥፎ ነገር እንዲሆንባችሁ የሚመኝላችሁ አጋንንት አለ። ዛሬ ነግራችኋለሁ። የአጋንንት ሐሳብ እንደ ገለባ ይበተናል። መንገዳችሁ ላይ የቆመ በኢየሱስ ስም ይነቀላል። ማን ነው አይሆንም ያለው? ማን ነው አይሰምርም፣ አይቃናም፣ አይሳካም ያለው ማን ነው? እንኳን ዛሬ ማለዳ እዚህ ቤት ላላችሁት አይደለም፣ ይህንን ቃል በማርሴል ቴሌቪዥን ለሚከታተሉ ብዙ ሺህ ቅዱሳኖች እግዚአብሔር ምስክሬ ነው። እግዚአብሔር አምላክ ምን እንደሚሆንላችሁ በዝርዝር ከመናገሬ በፊት አንድ እውነት ላስታውሳችሁ። አብርሃም ይስሐቅን ሊሰዋ ወደ ተራራ ይዞት ሲወጣ ይስሐቅ እንደዚህ ያለ፣ አባቴ የመስዋዕቱ በግ የት አለ አለ እና አብርሃም ይስሐቅን ለማጽናናት ሲል እግዚአብሔር ያዘጋጃል አሉ። ልጁን ለማባበል ነው፣ ለማጽናናት ነው ያንን ያለው። በእውነት እዛ ተይዞ የሚጠብቀው በግ እንዳለ አይቶ አይደለም። እግዚአብሔርም ነግሮት አይደለም። በይስሐቅ ፋንታ በግ አዘጋጅላለሁ ብሎት አይደለም። ልጁ ሆድ እንዳይብሰው፣ ልጁ ቅር እንዳይለው፣ ልጁ እንዲበረታ ይስሐቅን ለማባበል ብሎ ያለውን ያንን ቃል እግዚአብሔር አምላክ አደረገለት። እንግዲያውስ እንደዚህ ነግራችኋለሁ፣ ቤተሰባችሁን ለማባበል የተናገራችሁትን ነገር እግዚአብሔር ያደርግላችኋል። ማታካቻ በኢየሱስ ስም ያደርግላችኋል። ቤተሰባችሁን ለማባበል ሚስታችሁን፣ ባላችሁን፣ እናታችሁን፣ አባታችሁን፣ ወንድማችሁን፣ እህታችሁን አይዞሽ እግዚአብሔር እንደዚህ ያደርጋል ያልሽውን ነገር እግዚአብሔር አድርጎ ያሳያል። እግዚአብሔር አድርጎ ያሳያችኋል። የመጀመሪያው ምን መሰለህ የሚሆንላችሁ እናንተ ለማባበልም በሉት፣ ለጨዋታም በሉት፣ ለቀልድም በሉት፣ ለቁም ነገርም በሉት፣ ለቤተሰባችሁ አስባችሁትም በሉት፣ ሳታስቡትም በሉት፣ እንዲህና እንደዚያ ብላችሁ ያላችሁት ያንን ነገር እውነቴን ነው ከአንድ ወር ከሁለት ወር በኋላ እግዚአብሔር አምላክ ይዞ አሳልፎ ይሰጣችኋል። በኢየሱስ ስም ይሁንላችሁ። በሁለተኛ ሳሙኤል መጽሐፍ ምዕራፍ 5 ቁጥር 17 ላይ ያለውን እግዚአብሔርን ቃል እንደዚህ ያነባሉ። ዳዊት በእስራኤል ላይ ንጉሥ ሆኖ መቀባቱን ፍልስጤማውያን በሰሙ ጊዜ እርሱን ለመፈለግ በሙሉ ኃይላቸው ወጡ። ዳዊት ግን ይህን ሰምቶ ወደ ምሽጉ ወረደ። በዚህም ጊዜም ፍልስጤማውያን መጥተው በራፋይም ሸለቆ ተበታትነው ሰፈሩ። ስለዚህም ዳዊት እግዚአብሔርን ፍልስጤማውያንን ወጥቼ ልዋጋቸው በእጄስ አሳልፈህ ትሰጠኛለህ ሲል ጠየቀ። እግዚአብሔርም አዎን ሂድ፣ በእርግጥ ፍልስጤማውያንን በእጄ አሳልፌ እሰጥሃለሁ አለው። ስለዚህም ዳዊት በአልፕራሴም ሄዶ ፍልስጤማውያንን ድል አደረጋቸው። እርሱም የጎርፍ ውሃ ጥሶ በመውጣት እንደሚያፈራርስ እግዚአብሔር ጠላቶቼን በፊቴ አፈራረሳቸው አለ። አሁን ያነበብኩላችሁ የእግዚአብሔር ቃል የሚነግራችሁ ነገር ምንድን ነው? ዳዊት በእስራኤል ላይ ንጉሥ ይሆን ዘንድ እንደተቀባ በሰሙ ጊዜ ፍልስጤማውያን ዳዊትን ለመውጋት ተሰበሰቡ ይላል።
ልክ ዳዊት ቅባት ሲያገኘው በእስራኤል ላይ ንጉሥ ይሆን ዘንድ እግዚአብሔር በቀባው ጊዜ ፍልስጤማውያን ተሰበሰቡ። በዚህ ጊዜ ዳዊት ወደ ምሽጉ ወደ ጉድጓዱ ገባና አንድ ጸሎት ጸለየ። እግዚአብሔር ሆይ አሳልፈህ ትሰጠኛለህ ብሎ ጠየቀው። የሚገርማችሁ ፍልስጤማውያን ተበታትነው ተቀምጠው ነበረ። በጣም ስትራቴጂካሊ ነው በዳዊት ላይ ያደቡት እና ጊዜው ሰዓቱ ምንድነው ብላችሁ ስትጠይቁ ልክ ዳዊት በእስራኤል ላይ ይነግስ ዘንድ እንደተቀባ በሰሙ ጊዜ ያንቀሳቀሳቸው ነገር በዳዊት ላይ የመጣው ነገር ነው። በዳዊት ላይ የመጣው ቅባት ለዳዊት እግዚአብሔር የሰጠው ቀኝ ጠላቶቹን አንቀሳቀሳቸው ካሉበት። ልክ እንደዚሁ እግዚአብሔር አምላክ ፍልስጤማውያንን አሳልፎ ለዳዊት እንደሰጠው ለዛውም ጎርፍ አፈራርሶ እንደሚወጣ እግዚአብሔር ጠላቶቼን አፈራረሳቸው ብሎ ዳዊት እንደተናገረ መቀባታችሁን የሰሙና የተሰበሰቡባችሁ ቢዝነሳችሁ ላይ የተሰበሰቡ ቅባታችሁ አገልግሎታችሁ ላይ የተሰበሰቡ መንገዳችሁ ላይ የተሰበሰቡ ሰክሰሳችሁ ላይ የተሰበሰቡ በኢየሱስ ስም ይፈራርሳሉ። የተሰበሰበ መቀባቱን ሰምተው ፍልስጤማውያን ተሰባሰቡ። መጡ እግዚአብሔር ለሱ ካደረገው ነገር የተነሳ። የሚገርመው ግን እግዚአብሔር መለኮታዊ ጣልቃ ገብነት አደረገለት፣ አሳልፎ ሰጠው። መጽሐፉ ሲናገር እንደዚህ ነው የሚለው፣ ንጉሥ ሆኖ መቀባቱን በሰሙ ጊዜ ይላል እርሱን ለመፈለግ ይላል በሙሉ ኃይላቸው ወጡ ይላል። አንድም ነገር ሳያስተርፉ ወጡ። አቅማቸውን አሰባስበው ወጡ። ዛሬም ልክ እንደዚህ እማታዩአቸው እማትሰሟቸው በሙሉ ኃይላቸው የሚፈልጓችሁ ሊያዋርዷችሁ የሚፈልጓችሁ በኢየሱስ ስም ውሃ ግድብን እንደሚያፈርስ ይፈራርሳሉ። በእናንተ ላይ የሚሰበሰቡ ለእናንተ የማይሰበሰቡ በእናንተ ላይ የሚመክሩ በእናንተ ላይ የሚዶልቱ ጉድጓድ የሚቆፍሩ ውሃ ግድብን እንደሚያፈርስ እንደዛ እግዚአብሔር እንደዚህ ይለኛል፣ እኔ አፈርሳቸዋለሁ። ለሆኑ ሰዎች መልእክት ነው ይሄ ቃል። ጥሩ ነው ይሰባሰቡ። ጥሩ ነው ሲሰባሰቡ ደግሞ አቅማቸውን ሳያስተርፉ ይሰባሰቡ። እንዳይተርፉ አድርጎ እግዚአብሔር ይመታቸዋል። ዘንድሮ ይሆንላቸዋል። እባሉ ይሆንላቸዋል። መለኮታዊ ጣልቃ ገብነት ይሆንላቸዋል። የተሰበሰቡባችሁ እንደ ገለባ ይበተናሉ፣ እንደ ጉም ይተናሉ። መቀባታችሁን ያዩ ሰክሰሳችሁን ያዩ የቀኑ የተናደዱ የተበሳጩ ያኮረፉ በኢየሱስ ስም እግዚአብሔር ያፈራርሳቸዋል። ልክ ይወለ ስለፋ የማይመጣ ስደክም የማይመጣ ሲሳካልኝ እየመጣ አይኑ ሚቀላ መፍዙስ ልክ ሲሳካልኝ እየመጣ ቅባት በላይክ ላይ ማኒፌስት ማድረግ ሲጀምር የሰክሰስን ጎዳና ስትጀምር እየመጣ ወደ ላይ ስትወጣ ወደ ታች ሊያወርድ የሚሰራ እግዚአብሔር ምስክሬ ነው። እንደ ውሃ ግድብን እንደሚያፈርስ እግዚአብሔር ያፈርሳቸዋል። አሁን እናንተ እያያችሁ ስላልሆነ ነው እንጂ በመንገዳችሁ፣ በመስሪያ ቤታችሁ፣ በትምህርት ቤታችሁ፣ በተለያየ አካባቢ እግዚአብሔር ምስክሬ ነው እንደ ኩይሳ ያፈርሳቸዋል። ዳዊት ላይ ከተሰባሰቡ አንተ ላይማ ይከማቻሉ። እንደዚህ ያለ ዳዊት ሲናገር የጎርፍ ውሃ ጥሶ በመውጣት እንደሚያፈራርስ እንደዛ እግዚአብሔር ጠላቶቼን አፈራረሳቸው። ሰማ እበለኝ ቁርስራሽ አረጋቸው እግዚአብሔር። ጎርፍ ያፈራረሰው ነገር ታውቃላችሁ መልሶ ለግንባታ እንደማየው ጎርፍ ጠራርጎ የወሰደው ነገር ከመጣል በስተቀር አማራጭ የላቸው። ዳዊት እንደዚህ ያለ የጎርፍ ውሃ ጥሶ ወጥቶ እንደሚያፈራርስ እግዚአብሔር ጠላቶችን ያፈራርሳል ማለት ይወልህ ሁለተኛ ጊዜ ጥቅም እንዳይሰጡ አድርጎ እግዚአብሔር በተናቸው። ላንተና ለቤት በኢየሱስ ስም ሆነልሽ በኢየሱስ ስም። ጌታ እንደዚህ ይበላቸው ብሎኛል። 4 ነጥብ ይሆንላችኋል። ምን ካልከኝ መለኮታዊ ጣልቃ ገብነት ይሆንላችሁ። እኔ ለብሔራዊ ቡድን ተስፋ የተጣለበት እግር ኳስ ተጫዋች ነው። ከፈልክም መረብ ኳስም ማንም አያክለኝም። ጎበዝ አቀባይ እንደሚያቀብል ልክ እንደዛ የእጅ ኳስ እየተጫወክ እያለ እንደዘር እንደሚሰጥ ልክ ኳስ እንደሚሰጥ ልክ እንደዛ ከዛስ በእጁ የገባለትንም ኳስ ወደ መሬት እንደሚደፍቀው ተጫዋች እበለኝ እግዚአብሔር አመቻችቶ ይሰጣል። ትመጣዋል ሰው እንደ አይመልሱትም ጌታ እግዚአብሔር ሁለተኛ እንዳይነሱ አርጎ ይመታቸዋል። ግዴላችሁም ይሆንላችኋል። እኔ ሸቶኛል። የሆነ ነገር ይሆንላችኋል። ተከማቹብኝ፣ ተሰበሰቡብኝ፣ መከሩብኝ፣ ዶለቱብኝ፣ ቀቀሉብኝ፣ ያገነፈሉብኝ ምናምን ትሉ ሰዎች ይሰባሰቡ፣ በሙሉ ኃይላቸው ይሰባሰቡ። እግዚአብሔር ጠላቶቻችሁ ሲሰባሰቡ ዝም የሚላቸው ላጠፋፍ እንዲያመቸው ላጠራረግ እንዲያመቻቸው አድርጎ ያሰባሰባቸው። ደሞ እንዳረሰ እንደ ቤተ ክርስቲያን የምንናገረውን ቃል እግዚአብሔር እንደሚያደርግልን ካረሰ አንድ እውነት እነግርሃለሁ፣ ይሆንላችኋል። የመጀመሪያው መለኮታዊ ጣልቃ ገብነት ይሆንላችኋል። አለቀ አበቃ በተባለ ጉዳይ ላይ እግዚአብሔር ድንገት ከተፍ ብሎ
ታሪክን እንደ አዲስ ይጀምረዋል። የታክሲ ስናጣ ብንፈልጋቸው ማናያቸው ሰዎች የታክሲ ቸግሮን 30 እና 50 100 ብር ለመቀበል ብንፈልጋቸው ሰፈር ላይ ቀኑን ሙሉ ፀሐይ ድንጋይ ላይ ብንቀመጥ አቤት የማይሉ ሰዎች የዛን ቀን በጣም ቢዚ የሚሆኑ የዛን ሰሞን ሰራተኛ የሚሆኑ ሰዎች ልክ መኪና ስንገዛ የሚያመጣቸው ምንድነው? ከላይኛው ቤት ከጫፍኛው ቤት ጠቅላላ እንደዚህ ብሎ ማለቴ ሲሆንልህ የሚሰበሰብ መፍዙዝ አለ። መጽሐፉ የሚለው ይሄን ዳዊትም በእስራኤል ላይ ይነግስ ዘንድ እግዚአብሔር በቀባው ጊዜ ፍልስጤማውያን ተሰበሰቡ አለ። በግ ሲጠብቅ የማይሰበሰብ እኮ ነው። የልመና እንጀራ ሲበላ የማይሰበሰብ ሲያክ የማይሰበሰብ ልክ ስትቀይር ብድግ ምናምን ብሎ ሐሳብ ሊሰጥ ወጋው። ካመናችሁ ይኸው ጸለይኩላችሁ ይሆንላችኋል። ትቀበላለህ ወይ? በኢየሱስም አረብ የነዳውን አትነዳም። ካሁን 0 ይሰጣል እግዚአብሔር። አሜን በላ ተነገረ። 200,000 ኪሎ ሜትር የሄደ መኪና እየነዳ አምቡላንስ ላይ ይሰራል። አምቡላንስ እና ሰከንድ አንድ መኪና አብሮ ሄደ። በቃ ጸለይኩላችሁ በኢየሱስም እግዚአብሔር ይሆንላችኋል። ዛሬ ጌታ በላቸው ብሎኛል። እኔ ምንም በኢየሱስም ይሆንላችኋል። ሰሞኝ እንኳን ለመግዛት አይደለም ለማየት ያልደፈራችሁትን ቤት እንደዚህ ይሄ በኢየሱስ ለማየት ያልደፈራችሁትን ቤት እበለኝ። የቪትስ መኪና ብር ይዘህ መኪና ለመግዛት ስትሄድ ቪኤቶች ተደርድሮ አታይም ራሱ እበለኝ። አቅምህን አስበህ ለመጠጋት እንኳን የፈራኸው ነገር በዚህ ዓመት በኢየሱስም ተከትሎ ቤት ይገባ። አሜን ባል ይሆናል። ደግሞ ሌላ ምርቃት እኔ በጣም ልጄን ሁሉ የምመርቀው የምትኖርበት ርስት ይስጥልዋል እበለኝ። ሰይጣን በሰማይ የማይሰራው ለምንድን ነው? አቅም ስለሌለው አይደለም፣ ስፍራ ስለሌለው ነው። ለዚህ እኮ ነው ማንም እኮ ነው ሂድ ከዚህ እናባረዋል። እዛ ቄራ ሰፈር ደግሞ ሂድ ከቄራ ሰፈር ያባሩታል። ከቃል አቃቂ ሂድ የለውማ ቦታ ስለሌለው ስፍራ ስለሌለው ስለተባረረ እንዲሁ ሲያባርሩት አንዳንዶቻችሁ ሁሉም ክፍለ ከተማ ተከራይታችሁ ይኖራችሁ። ለእናንተ ሌላ አዲስ ክፍለ ከተማ እናቋቁምም በኢየሱስ ስም። ቋሚ ክፍለ ከተማ እግዚአብሔር ይሰጣችሁ። ሁለተኛ አንደኛም ይሆንላችሁ መለኮታዊ ጣልቃ ገብነት ነው። ሁለተኛ በአገልግሎት ደረጃ ከፍ ማለት ይሆንላችሁ። አንዳንድ ሰው እድሜ ልኩን ለፕሮግራም መሪነት የተጠራ ይመስል አመስግን ይላል ቆሞ። የኢትዮጵያ ኢኮኖሚ እንኳን በ2 ዲጂት ባያድግም እንደ በ0 ነጥብ ምናምን ቢሆን ያድጋል። ያንተ አገልግሎት እንደ ኪሎ ሜትር ድንጋይ ተተክሎ የሚቀረው ምን ስለሆነ ነው? ታታክሎ የኪሎ ሜትር ድንጋይ የዛሬ 20 ዓመት ግራጋዲዮስ የተከለውን ድንጋይ ሻሸመኔ መግቢያ ላይ ይኸው 225 ብሏል። 20 ዓመቱ ነው 225 ካለ 26 አይሆንም 27 አይሆንም 28 አይሆንም በቃ ተተክሏል። እንደ አንዳንድ ሰው አገልግሎቱ ልክ እንደ ኪሎ ሜትር ድንጋይ ተተከለ። ዘንድሮ እንደዚህ ይሆንላችኋል። በአገልግሎት ደረጃ ከፍ ማለት ይሆንላችኋል። እንዴት ብለህ ከጠየቀኝ ኤልያስ ሲጨርስ ባህር ከፍሎ ጨረሰ። ኤልሳ ሲጀምር ባህር ከፍሎ ጀመረ። እግዚአብሔር ምስክር፣ የሆኑ ሰዎች በጀመሩበት አትጀምርም። የሆኑ ሰዎች በጨረሱበት አንተ ትጀምራለህ። ቆይ ኤልያስ ላይ ይሰራ የነበረው የእግዚአብሔር መንፈስ አይታችሁት ከሆነ በመሰረቱ የመንፈስ እጥፍ የለውም፣ አሰራር እጥፍ። በኤልያስ ላይ የነበረ እጥፍ መንፈስ በኤልሳ ላይ ሆነ። ኤልሳ ላይ ሆነ ማለት እጥፍ መንፈስ። ወዳጆቼ መንፈስ ጋቢ አይደለም እጥፍ ቢኖረው አሰራር ነው። ኤልያስ 8 ሚራክል ነው ያደረገው። ኤልሳ 16 ሚራክል ነው ያደረገው። ጨመረ ብሉስ። እኛ ከኪራይ ቤት ጀምረናል። አንተ ከኪራይ ቤት ትጀምራለህ እንዴ? ተመታዩ። እኛ ተቀብለን ጀመር። አንተ ግን ስትጀምር ሰተን የምትጀምረው እባርካለሁ እኮ ለራስ ነው። ለበረከት ትሆናለህ ማለት ለሌላ ነው። ጻፉልኝ እንጂ መባረክ ለራስ ማግኘት አይደለም፣ ለሌላው መቆረስ ነው። እኔ ዮናታን አክሊሉ እባላለሁ። ስጀምር ጠይቄ ጀመርኩ፣ ስጀምር ተቀብዬ ጀመርኩ። አንተም አሁን ስትጀምር ልክ እንደኔ ተቀበለ ለመጀመር አስበህ ከሆነ ቶ ይላል ጌታ። ቶ አንተን አይደለም ያልኩ ይላል። አንተን አይደለም ሰራባለሁ ያልኩ ቶ ውጣና ሂድ ይላል። ተቀበለ ለመጀመር ካሰብክ ተቀበለ የጀመሩ ወረፋው አልቋል። በቃ ይሄ ታሪክ አልፏል። አሰራሩ ተቀይሯል እኮ። አሁን ተቀበለ ሳይሆን የምትጀምረው ሰተት ይጀምራል። ይሄ ደግሞ ሩቅ አይደለም የሚል ሰው ምን ይባል? በአገልግሎት ደረጃችሁ፣ በማስተማር ደረጃችሁ፣ በመገለጥ ደረጃችሁ፣ በራእይ ደረጃችሁ፣ በአሰራር ደረጃችሁ በኢየሱስም ከፍ ማለት ይሆንላችኋል። በአመራር በሊደርሺፓችሁ፣ በአነጋገራችሁ፣ በአለባበሳችሁ፣ በእያንዳንዱ ነገር በኢየሱስም የአገልግሎት ደረጃችሁ ከፍ ይላል። እንደውም እንደዚህ ነግራችኋል። አሜን የሚል ሰው ካለ እንደውም በኢየሱስ ስም የአገልጋይነት ስታንዳርድ እግዚአብሔር ያደርጋችኋል። በኦልድ ቴስተመንት
ሰለሞን የውበትና የጥበብ ስታንዳርድ እንደነበረ በዚህ ዘመን የአገልግሎት ስታንዳርድ እግዚአብሔር ያደርጋቸዋል። ማታ ካቻታ ታሪክ ሲናገር ታሪክ ሲገለጥ ማገልገል ከሆነ ልክ እንደናንተ ይባልላቸዋል። በኢየሱስም ይሆንላቸዋል። እግዚአብሔር ስታንዳርድ ያደርጋቸዋል። የኤክሰለንስ ስታንዳርድ። ስለ ውበት ሊናገር ሲፈልግ እግዚአብሔር መጽሐፍ ቅዱስ ሰለሞን ይላል። ስለ ጥበብ ሊናገር ሲፈልግ ሰለሞን፣ ስለ ብልጥግና ሊናገር ሲፈልግ ሰለሞን ይላል። የዘበኛ ወንበር እንኳን በወርቅ ነው የተለበጠው። እንግዲያውስ እኔ ይሄንንም ቃል እያነበብኩኝ ትላንትናም ስጸልይ የነበረው ነገር አንድ ነገር ነው። እግዚአብሔር አምላክ ካደረከኝ አገልጋይ ውሃ ልክ የሆነ አገልጋይ ታውቃለህ፣ ስታንዳርድ የሆነ አገልጋይ፣ ውሃ ልክ የሆነ አገልጋይ። ስለዚህ እንደዚህ ዛሬ እንደዚህ ይሆንላችኋል። በአገልግሎት ደረጃችሁ ከፍ ማለት ይሆንላችኋል። ሶስተኛ በቃ ይሆንላችኋል። ዛሬ መለኮታዊ ጣልቃ ገብነት ይሆንላችኋል። በአገልግሎት ደረጃችሁ ከፍ ማለት ይሆንላችኋል። ደረጃ በጣም ኢምፖርታንት ነገር። ውሃ ልክ ማለት ታውቃላችሁ፣ ከአጋንንቶች መካከል ውሃ ልክ አጋንንቶች እንዳሉ ናውጣ ውጣ ውጣ ይላል፣ ይጮሃል። 3 ጊዜ ውጣ ጮህ ይወጣል። ሌላ አለ ውጣ ዝም፣ ውጣ ዝም። እነዚህ ሰው መሆንን ያስታውሳል። ውስጥ አስገብታችሁ ጸልዩለት። ይሄን ነው ውሃ ልክ የሚባል አጋንንት ሰው መሆንን ያስታውሳል። እግዚአብሔር ደረጃን ከፍ ያደርገዋል። ብርት ግን በህይወታችሁ ላይ በየፌርማታው ይሄን አልቀቅ ይሄን አውልቅ የሆነ ነገር እየተባልክ ዝም ብሎ የሚጎትት በቃ እንዳትሄድ ዝም ብሎ በቃ ካላወለቅ አታልፍም፣ ካልጥንት ካላለቅ አታልፍም ምናምን የሚል በኢየሱስ ካሁን በኋላ አይመጣም፣ አያገኝም። በኢየሱስ ይሆንልሃል። እመነኝ። አሜን በል። ሶስተኛው ይሆንላችኋል አይደል? መለኮታዊ እርዳታ ይሆንላችኋል። መዝሙር 124 ከቁጥር 1 ጀምሮ እንደዚህ ያነባል። እግዚአብሔር እንዲህ ይበል፣ እግዚአብሔር ከኛ ጋር ባይሆን ኖሮ፣ ሰዎች በእኛ ላይ በተነሱ ጊዜ እግዚአብሔር ከኛ ጋር ባይሆን ኖሮ፣ ቁጣቸው በላያችን በነደደ ጊዜ በቁመናችን በዋጡ ነበር። እኔ በቁመናችን በዋጡ ነበር ብሎ ሲል ነበር እኮ ነው፣ አሁን አይደለም እንጂ ነበር። የሆነ አፉን የከፈተ አውሬ ነበር። አይቷል እኮ ሰውየው ሳያይም አይጽፍም። በቁመናችን በዋጡ ነበር ብሎ ሲል እንደው እንዴት አድርገው ቢከፍቱት ነው ያልኩት። ከዛስ ጎርፍ ባጥለቀለቀን፣ ፈረሰኛ ውሃ ባሰጠመን፣ ደራሽ ውሃ ጠራርጎ በወሰደን ነበር። በጥርሳቸው ከመሰጠል የጠበቀን እግዚአብሔር ይባረክ። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። ወጥመዱ ተሰበረ፣ እኛም አመለጥን። የሰማይና የምድር ፈጣሪ የእግዚአብሔር ስም ረዳታችን ነው። እንደዚህ ይሆንላችኋል። መለኮታዊ እርዳታ ይሆንላችኋል። ሊውጣችሁ አፉን ከከፈተ እያስገመገመ ከሚመጣ የጥፋት ጎርፍ እግዚአብሔር አምላክ በኃይሉ ይታደጋቸዋል። መለኮታዊ እርዳታ ይሆንላቸዋል። በእናንተ ላይ የተነሳ የሰው ቁጣ በኢየሱስ ስም እንደ ድንጋይ ዝም ይበል። በእናንተ ላይ የተነሳ የሰው ቁጣ እንደ ድንጋይ ዝም ይበልላችሁ። ስለዚህ እንደዚህ ነው፣ መለኮታዊ እርዳታ ይሆንላችኋል። ጎርፍ አያጥለቀልቃችሁም፣ አፉን የከፈተ አይውጣችሁም። ነፍሳችንን እንደ ወፍ ከአዳኞች ወጥመድ አለ። ከአጥማጁ በስተቀር ወጥመዱን የሚያዩ የለም። አዘጋጅተው የነበረው ወጥመድ ገባበት ሲሉ ይገቡበታል። ታውቃላችሁ፣ ቻሌንጅ በገጠማችሁ ጊዜ ተበታትነው የነበሩ ጠላቶቻችሁ እንደሚሰበሰቡ፣ በበረታችሁ ጊዜ የተበታተኑ ጠላቶቻችሁ ስደክሙ ይሰበሰባሉ። ያኔ ሲሰበሰቡ አንድ ነገር እንድታውቁ ፈልጋለሁ። የተሰበሰቡት ሊያጠፏችሁ አይደለም፣ እግዚአብሔር ጥይት ላለመጨረስ ያላስ መለኮታዊ እርዳታ ይሆንላችሁ። ይኸው ጌታ ዘንድሮ የትኛውም የሆነ የክፋት ጎርፍ ይጉረፍ፣ እግዚአብሔር ምስክር፣ አንዳች ነገር ሳትቀንሱ ትሻገራላችሁ። ወጥመዶች ይሰበራሉ። አራተኛ መጽናት ወይም የልብ ጽናት ይሆንላችሁ። የልብ ጽናት። ሰው ልቡ ሳይጸና ቢዝነሱ ቢጸና ይሆናል አገዳ። አንደኛ ሳሙኤል መጽሐፍ ምዕራፍ 2 ቁጥር 1 ሐና እንደዚህ አለች። ሐናም እንዲህ ብላ ጸለየች፣ ልቤ በእግዚአብሔር። አሁን ይሄ ብዙ ዘመን የምታውቁት ጥቅስ ነው፣ ግን ዛሬ ትንቢት ነው። የልብ ጽናት ይሆንላችሁ። በሚወራው የማይፍገመገም፣ በምንም ነገር የማይንበረከክ፣ በአምላኩ የሚታመን፣ ከዚህ በፊት አይታችሁት የማታውቁት ቦልድነስ በኢየሱስ በውስጣችሁ ይሆናል። ከቤት ስፋት የሚቀድመው የልብ ስፋት ነው። ሰው ልቡ ሳይሰፋ ቤቱ ቢሰፋ አይሆንም። ልክ እንደዚህ ነው። ከየትኛውም ነገር የሚቀድመው የልብ ጽናት። ልቤ በእግዚአብሔር ጸና። ከዛ ልቡ የጸና ሰው የሚሆነውን ነገር አልነግራችሁ። ቀንዴም በአምላኬ ከፍ ከፍ አለ፣ አፌም በጠላቶቼ ላይ ተከፈተ። ልቡ የጸና ሰው ቀጥሎ የሚሆነው ቀና ቀና ይላል፣ በጠላቱ ላይ አፉ ይከፈታል። አንዳንድ ሰው አለ ታውቃላችሁ፣ ዝም ብሎ ሆድ ይብሰዋል፣ ሆድ ይብሰዋል።
እንባም ባይሏል። እንኳን አይደለም አስባችሁት እንደዚህ ዝም ብላችሁ ወድን ይብሳችሁ ካሁን በኋላ ቢቁ ምንም ቢያረጋችሁ እንደዚህ አይነት ልብ ኬት ነው ያመጣሁት ብላችሁ እስክትገረሙ ድረስ እንደዚህ መተው ያለባችሁ ስትተውት፣ መርሳት ያለባችሁ ስትረሱት እግዚአብሔር የልብ ጽናት ይሰጣችኋል። የልብ ጽናት ይሆንላችኋል። ወደፊት ልትሄዱ ወደ ኋላ ላትመለሱ። ለምንድን ነው ዛሬ ደስ ያለኝ? ጠላታችሁን እንደዚህ አድርጎ ጧቀሽ ያርግላችሁ። የልብ ጽናት ይሆንላችኋል። ካልፈለግተው ይሆንላል። አንዳንድ አገልጋዮች ተሰድበው የማያውቁ አገልጋዮች አሉ። ትንሽ ነገር ሲሏቸው እኔ ገርማል። እየሰደቡኝ አይደል፣ ስድቡን በካሴት ያሳተሙት ከፈለጉ በሲዲ አድርገው አንደኛ አልበም፣ ሁለተኛ አልበም፣ ሶስተኛ አልበም እያሉ ቶሺባ አይሆንም ዕቃ ብዬ ትቸዋለሁ። የሆኑ ሰዎች ሄዱ ብላችሁ የምትሉ ሰዎች አሁን እበለኝ ሻንጣቸውን ይዘህ ተሸኝተህ ትመለሳለህ። ማታ አድርሳቸው ቻው ብለህ የልብ ጽናት ይሆንላችሁ። አሚን ነው። የልብ ጽናት የሚገርም የልብ ጽናት። ዳዊትም ልቡ በእግዚአብሔር ጸና አይደለ? ሚስቱ ተወሰደች፣ ብዙ ነገር ተወሰደበት። አጠገቡ ያሉ ሰዎች ሁሉ ድንጋይ ይዘው ተነሱ ሊወግሩት። ሰውየው ግን ተንበረከከና ጌታ ሆይ ሰጠኛለሁ አለ። ሰጣለሁ አለ። ዳዊትም ልቡ በእግዚአብሔር ጸና ይላል። ጠላት እኮ ተነስቶበታል። ለተነሳብህ ጠላት ይገርምሃል። የሚያስፈልግህ ሌላ ጠላት መሆን አይደለም፣ የጸና ልብ። ጠላቶቻችሁ ምን እንደሚፈሩ ታውቃላችሁ? በእጃችሁ ያለውን ቀስት አይፈሩም፣ ልባችሁ ላይ ያለውን ኮንፊደንስ ነው የሚፈሩት። ጠላቶቻችሁ በጣም የሚፈሩት ነገር ቢኖር እጃችሁ ላይ ያለውን ቀስት አይደለም፣ ልባችሁ ላይ ያለውን ኮንፊደንስ በጣም ነው የሚፈሩት። ይደነግጣሉ። ይገርማል። ቀላጭ ሆኖ ለሚሰራብህ ጠላት ሌላ ቀላጭ መሆን አይጠበቅብህም። አቅላጭ ትሆንበታለህ። ማታ የመጀመሪያ ሰሞን አካባቢ ዩኒቨርሲቲ እንደገባው እኔ ብቻ ነው ብዙ ፍሬሽ ተማሪዎች ወላጆቻቸው ይናፍቋቸዋል። እንባ ይላቸው። በእኛ ጊዜ እንደውም ስልክ የለም፣ የህዝብ ስልክ ነበር። 50 ሳንቲም እያስገባ 10 ሳንቲም እያስገባ ይገርማል። ስትቆይ ወላጆች ራሱ ትረሳቸዋል። ቆይ ልንገርህ፣ ሲሸኙ ፍሬሽ ተማሪ ሆነ ሲሸኙ ወላጆች እስከ ዩኒቨርሲቲ ይሸኙዋል፣ እያለቀሱ ያደርሰዋል ምናምን። ተመልሰ ለእረፍት ስትመጣ እስከ መናኸሪያ ይሸኙዋል። በሚቀጥለው እረፍት ስትመጣ እስከ በር ድረስ ይሸኙዋል። ልትመረቅ አካባቢ በሩን ሳዘጋ ጌታ ምስክሬ ነው፣ በመንፈስ እኮ ነው የማየው። የብዙዎቻችሁ ልብ ሰርጀሪ እግዚአብሔር ይሰራዋል። በቃ በትንሽ ነገር ምትሉ ሰዎች በትንሽ ነገር ምትሉ ሰዎች ሄድ በመንፈስ ስትነኩ ብቻ ነው የምታለቅሱት። ካውባ በቃ ዝም ብላችሁ ለጮኛችሁ ሻሻ ስራችሁ ሌሊት ሙሉ የምታለቅሱ። አረ እድሩ እንዳይታዘባችሁ። አረ እድሩ ዘሞ ለጮኛ ሌሊት ሙሉ የሚያለቅሰዋል። ሻሻ ስራ ትራስ አቅፈው ልበለው እንዴ! ኦ ማይ ጋድ! የልብ ጽናት ይሆንላችሁ። ጌታ ምስክሬ። አሁን አንዳንድ አገልጋዮች ቅባ ብቻ የሚያስገለግል ይመስላችኋል። ቅባ ቸርነትና ምሕረት ለዘላለም ነው፣ እግዚአብሔር እረኛዬ ነው የሚያሰጠኝ የለ በላ አገልጋይ አትሆንም። ይገርማል። እሱ ቃል ሌላ አለ። ይገርማል። ስንቱ መሰለ መጽሐፍ ቅዱስና ማስታወሻ ደብተር ብቻ ይዞ የሚመጣ እንዳይመስል ቸርች ውስጥ በብዙ ሰዎች ቦርሳ ውስጥ ብትፈልግ ይሄ ድንጋይ ማፍረሻ መዶሻ አለ። አናትን ነው የሚሉ ካከሽ አድርገው ነው የሚሄዱት። ልብህ ካልጸና ስትሮንግ ካልሆነ በጣም ደስ ያለኝ ነገር ነው ነገራችሁ። ከፍታ ይሆንላችኋል። እንደዚህ ስታዩት የነበረው ነገር በዚህ ዓመት እንደዚህ ነው የምታዩት። ጌታ ምስክር፣ እንዲህ ስታዩት የነበረው ነገር እንደዚህ ነው የምታዩት። በጦርነት ሕግ ውስጥ በጣም ወሳኝና ስትራቴጂክ የሆኑ ቦታዎች አሉ። ከውጊያው በላይ እነዛን ቦታዎች መያዝ ድሉን ይቀይረዋል። ድሉን ይቀይረዋል። አባ ያንን ቦታ መያዝ ብቻ ድሉን ይቀይረዋል። በተለይም ደግሞ ከፍታውን ከያዝከው ከታች የሚመጣውን መተኮስ እንኳን አይጠበቅብም። ድንጋይ መልቀቅ ይበቃል። ድንጋዩን ይዟቸው የሚወርደው እንዲህ ያልክ ከላይ ቆም ገዢነት ያንተ። አሜን በል። በኢየሱስ ስም ከፍታ ይሆንላችኋል። ዘዳግም መጽሐፍ 33 ቁጥር 29 እንደዚህ ይላል፣ እስራኤል ሆይ አንተ ብሩክ ነህ፣ እግዚአብሔር ያዳነው ሕዝብ እንዳንተ ያለ ማን አለ? እርሱ ጋሻና ረዳት፣ የከፍተኝነትህም ሰይፍ ነው። ጠላቶች በፍርሃት ከፊት ያፈገፍጋሉ። ከፍታውን ከያዝክ እመነኝ
እመነኝ ጠላቶች ሪዚስት አያደርጉ። በኢየሱስ ስም እግዚአብሔር ከፍ ያደርጋቸዋል። ከፍታ ይሆንላቸዋል። ከፍታ በጣም ኢምፖርታንት ነው። አሜን በል። ታውቃለህ በህይወታቸው በጣም አስቸጋሪ የሆኑ ሰዎች መካከለኛ ሰዎች እንደሆነ ዝቅ ያሉም አያስቸግሩም፣ ከፍ ያሉም አያስቸግሩም። ታውቃላችሁ ከፍ ያሉ ሰዎች ከየት እንደመጡ ስለሚያውቁ አያስቸግሩም። አታውቁም? ዝቅ ያሉ ሰዎች ደግሞ ነገር ዓለሙን ስለማያውቁ አያስቸግሩም። መካከል ላይ ያሉ ሰዎች ናቸው ሁሉ የሚያስቸግሩት። መጥፎ ነገር ቢኖር ከዝቅታ በላይ መካከለኝነት ነው። ልጸልይ ልባክህ። ይሄ ከመካከለኛ አንዷኗ በኢየሱስ ስም እግዚአብሔር ወደ ከፍታ ያውጣ። በኢየሱስ ስም እግዚአብሔር ከፍታውን ይስጥ። ከፍታውን ይስጥ። አናንሱ አለ በቃ እቺቱ ነኝ እቺቱ በቃ ይገርስ እቺቱ ነኝ ይላል። በእግር ከመሄድ የማይሻል ነገር እንደ ታማሚ ዘመድ እናቱ እንደ ታመመበት ሰው ከ30 ቀን 25 ቀኑን ገራጅ እያሳለፍክ 5 ቀን ስራ ላይ አይሆንም። ራሱ የሚስትየውን አንጎል አዙሮ የልጆቹ አንጎል ዞሮ የሱ ዞሮ በኢየሱስ እቺን እንዳረሱ ምን በሏ። ከፍ ያለም እጅግ ከፍ ያለም እጅግ ዝቅ ያለም አያስቸግርም። መካከለኛ ነው። መካከለኛ መጥፎ ህይወት ነው። ጥሉት እሱን ህይወት። የመካከለኛ ህይወት ጥሩ አይደለም። ስድስተኛ ይሄ ቃል እግዚአብሔር ቃል ነው። ሰማይ ልንገርህ፣ ጌታ ምስክሬ ነው። ኖርማል እንዳይሆንብህ አንድ ባለስልጣን እንኳን ችግር የለውም እረዳሃለሁ ብሎ ሲል ምን ያህል ልብህ እንደሚሞቅ ደስ እንደሚል እነግርሃለሁ። እግዚአብሔር ምስክሬ ነው። ከዚህ ቃል በኋላ ላመኑና ለተቀበሉ ሰዎች አዳዲስ ነገሮች በመንገዳቸው ላይ ይመጣል። ጌታ እማታውቋቸው ስልኮች ይደወላሉ። ለዘመናት አልከፈት ያሉ በሮች ይከፈታል። የረሳችሁትን ነገር እግዚአብሔር አሳልፎ ይሰጣችኋል። ሃሌሉያ። ስድስተኛ ተተኪ ይሰጣችኋል። ተተኪ ይሆንላል። የሚተካችሁ ይሆንላችኋል። ተተኪ ይሰጣችኋል እግዚአብሔር። በሁለተኛ ሳሙኤል መጽሐፍ ምዕራፍ 7 ቁጥር 12 እንደዚህ ይላል፣ እድሜን ጨርሰህ ከአባቶች ጋር በምታንቀላፋበት ጊዜ በእግርህ እንዲተካ ከአብራክህ የተከፈለ ዘር አስነሳላ። አንዱ የብዙ ቤተሰብ ችግር ተተኪ የለውም። ብዙ ቤተሰብ ተተኪ ሰው የለውም። አባትየው የሰበሰበው ልጅየው ይደንስበታል። እንዲህ ይሆንላችኋል። እናንተ የደከማችሁበትን አፍርሶ ከዜሮ የሚጀምር ዘር ለዘራችሁ እግዚአብሔር አይሰጣችሁ። ሁል ጊዜ በህይወታችሁ ልጆቻችሁ እንዲቆሙበት የምትፈልጉትን ያንን የጽድቅና የእውነት ከፍታ በኢየሱስ ስም ይቆሙበታል።